በዋሽንግተንና በሞስኮ መካከል አዲስ የዲፕሎማሲ ጭላንጭል ታይቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮና የሩሲያው አቻቸው ሰርጌይ ላቭሮቭ በስልክ መክረዋል። የሀገራቱ የውጭ ጉዳይ ሚኒስትሮች እንደ አውሮፓውያኑ አቆጣጠር ትላንት ግንቦት 5 ቀን 2026 በስልክ ውጤታማና ሙያዊ ውይይት ማድረጋቸውን ሁለቱም ሀገራት አስታውቀዋል። ምንም እንኳን መሪዎቹ ውጤታማ የተባለ ውይይት አድርገዋል ቢባልም ይህ ዲፕሎማሲያዊ ንግግር በዩክሬን ምድር ከቀጠለው ደም አፋሳሽ ጥቃት ጋር ይጋጫል የሚሉ መረጃዎች ተጋርተዋል። በዋናነት ሚኒስትሮቹ በዩክሬን ጉዳይ፣ በመካከለኛው ምስራቅ ስላለው ሁኔታና የሁለትዮሽ ግንኙነታቸውን ዳግም በሚያጠናክሩበት ዙሪያ መምከራቸውን የአርቲ ዘገባ ያስረዳል። ውይይቱ በሁለቱ ሀያላን ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማደስ የተደረገ ትልቅ ሙከራ ተደርጎም ተወስዷል። ዓለም አቀፍ ውጥረቶች በነገሱበት በዚህ ወቅት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያደረጉት ውይይት ከፍተኛ ትኩረትን አግኝቷል። ዓለም አቀፍ መገናኛ ብዙኃንም ጉዳዩን ሁለቱ ሀያላን ሀገራት መካከል ላለፉት ወራት ተቋርጦ የነበረውን ቀጥተኛ ግንኙነት ዳግም የጀመረ ክስተት ነው ሲሉ ዘግበውታል። ይህ ውይይት የተካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካን የውጭ ጉዳይ ፖሊሲ በተለይም የዩክሬኑን ጦርነትና የመካከለኛው ምስራቅን ቀውስ በሚመለከት አዳዲስ አቅጣጫዎችን ለመቅረጽ እየጣረ ባለበት ወቅት ነው። የሩሲያ የውጭ ጉዳይ ሚኒስትር ውይይቱ የተካሄደው በሩሲያ ጥያቄ መሆኑን ገልጾ ላቭሮቭ በጥር ወቅት ሩሲያ በሁለተኛው የዓለም ጦርነት ናዚን ድል ያደረገችበትን መታሰቢያ የድል ቀን ምክንያት በማድረግ እንደ አውሮፓውያኑ አቆጣጠር ግንቦት 8ና 9 ለ2 ቀናት የሚቆይ ተኩስ አቁም እንዲደረግ ሀሳብ ማቅረባቸውም ተገልጿል። ይህ የሰላም ጥሪ ግን በዩክሬን በኩል ጥርጣሬን የፈጠረ ሲሆን የኪየቭ ባለስልጣናት ሩሲያ ይህንን ጊዜ የምትጠቀመው ጦርነቱን ለማስቆም ሳይሆን በሞስኮ ለምታደርገው ወታደራዊ ሰልፍ ደህንነት ሲባልና ኃይሏን መልሳ ለማደራጀት ነው ሲሉ ወንጅለዋል። እንደ አጃንስ ፍራንስ ፕረስ መረጃ ምንም እንኳን የሁለቱ ሀገራት ከፍተኛ ዲፕሎማቶች በስልክ ውጤታማ ንግግር አድርገዋል ቢባልም በዚያው ዕለት ግን የሩሲያ ኃይሎች በዩክሬን ከተሞች ላይ በፈጸሙት መጠነ ሰፊ ጥቃት ቢያንስ 21 ሰላማዊ ሰዎች መገደላቸውን አስታውቋል። የዩክሬን ፕሬዝዳንት ጽህፈት ቤት ይህንን አጋጣሚ ከፍተኛ የፖለቲካ ግብዝነት ሲል የገለጸው ሲሆን በአንድ በኩል ስለ ሰላም እየተወያዩ በሌላ በኩል ንጹሐንን መግደል የሞስኮ የተለመደ ስልት ነው ብሎታል። 4 ዓመታትን ባለፈው የሩሲያ ዩክሬን ጦርነት በብዙ ሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። ከ10 ሚሊዮን በላይ ሰዎች ከቤት ንብረታቸውም ተፈናቅለዋል። የሁለቱ ሀያላን ሀገራት ሚኒስትሮች ከዩክሬን በተጨማሪ በመካከለኛው ምስራቅ ስላለው ውጥረት በሰፊው ስለመወያየታቸውም ተጠቁሟል። የአሜሪካው መከላከያ ሚኒስትር ፔንታገን ከኢራን ጋር ያለውን ግጭት ለማርገብ ጥረት እያደረገ ባለበት ወቅት ሩሲያ በቴህራን ላይ ያላትን ተጽዕኖ በመጠቀም ለቀጠናዊ መረጋጋት ሚና እንድትጫወት ሩቢዮ ግፊት አድርገዋልም ተብሏል። የአሁኑ በስልክ የተደረገው ውይይት ዋነኛ ውጤት ተደርጎ የተወሰደው ሁለቱ ሀገራት በቀጣይ በአካል የሚገናኙበትን የጊዜ ሰሌዳ ለማውጣት መስማማታቸው ነው። ይህም ከዓመታት በኋላ በአሜሪካና በሩሲያ መካከል ከፍተኛ የዲፕሎማሲያዊ ግንኙነት ሊመለስ እንደሚችል ፍንጭ የሰጠ ነው ይላሉ ዓለም አቀፍ ዘገባዎች። ይህ ስምምነት ተግባራዊ ከሆነ በሚቀጥሉት ሳምንታት ሊካሄድ የሚችለው ስብሰባ የዩክሬንን ሉዓላዊነትና የሩሲያን የደህንነት ስጋት የሚያሳርቅ አዲስ የሰላም ፍኖተ ካርታ ይዞ ሊመጣ ይችላል የሚል ጭላንጭልም የታየበት ነው። ሆኖም ግን በኪየቭ በኩል ያለው ቁጣና በጦር ሜዳው እየፈሰሰ ያለው የንጹሐን ደም ይህንን ጭላንጭል በቀላሉ ሊያጠፋው የሚችል ከባድ ፈተና ነውም ተብሏል። ይህ በሩቢዮና በላቭሮቭ መካከል የተደረገው የስልክ ውይይት በዋሽንግተን የፖለቲካ መንደር ውስጥ የተለያዩ አስተያየቶችን እያስተናገደ ይገኛል። የሪፐብሊካን ፓርቲ ደጋፊ የሆኑ የፖለቲካ ተንታኞች የትራምፕ አስተዳደር የተከተለው ሰላም በኃይል ፒስ ትሩ ስትሬንግዝ የተሰኘው መርህ ሩሲያን ወደ ድርድር ጠረጴዛ እንድትመጣ አስገድዷታል ሲሉም ይከራከራሉ። እንደነዚህ ወገኖች እምነት አሜሪካ በመካከለኛው ምስራቅ ካለባት ውጥረት አንጻር ከሩሲያ ጋር የሚኖራት መጠነኛ መረጋጋት ለዋሽንግተን ስልታዊ ፋይዳ አለው። በሌላ በኩል ግን የዲሞክራት ፓርቲ አባላትና አንዳንድ የአውሮፓ ህብረት ዲፕሎማቶች የሩሲያን የ2 ቀን የተኩስ አቁም ጥሪ በጥርጣሬ ይመለከቱታል። ሞስኮ በጦር ሜዳ የገጠማትን የሰው ኃይልና የሎጂስቲክስ እጥረትን ለመሙላት የዲፕሎማሲ ስልትን እንደ ጋሻ እየተጠቀመችበት ነው የሚሉት እነዚህ ወገኖች ዋሽንግተን ለዩክሬን የምታደርገውን ወታደራዊ ድጋፍ ከቀነሰች አውሮፓ ለከፍተኛ የደህንነት ስጋት ትጋለጣለች የሚል ስጋትም አላቸው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከዚህ ጥሪ በመቀጠል ወደ ቫቲካን የሚያቀኑ ሲሆን እዛም ከርዕሰ ሊቃነ ጳጳስ ሊዮ 14ኛ ጋር እንደሚመክሩ ይጠበቃል። ማርክ ሩቢዮ ወደ ቫቲካን የሚያደርጉት ጉዞ የፖለቲካ ብቻ ሳይሆን የሞራል ዲፕሎማሲ ይዘት እንዳለውም ሲነገር ርዕሰ ሊቃነ ጳጳስ ሊዮ 14ኛ ከዚህ ቀደም በሩሲያና በዩክሬን መካከል የእስረኞች ልውውጥ እንዲደረግና ሰብአዊ እርዳታዎች እንዲዳረሱ ሲያደርጉ የነበረውን ጥረት ከግምት በማስገባት የቫቲካን ሚና በሁለቱ ሀያላን ሀገራት መካከል እንደ ገለልተኛ ድልድይ ሊያገለግል እንደሚችል ይጠበቃል። ሩቢዮ ከጳጳሱ ጋር የሚያደርጉት ውይይት በተለይም በጦርነቱ ምክንያት የተፈናቀሉ 10 ሚሊዮን ዜጎችን ዕጣ ፈንታ በሚመለከት የጋራ አቋምን ለመያዝ ያለመ ነው። ዓለም አቀፉ ማህበረሰብ አሁንም ጉዳዩን በንቃት እየተከታተለው ይገኛል። ሀያላኑ ሀገራት ለዘላቂ ሰላም ይስማማሉ ወይንስ ለቀጣይ ዙር ጦርነት ጉልበት እያጠራቀሙ ነው? ለዚህ ጥያቄ ምላሽ የሚሰጠው የጊዜ ሂደትና የሚኒስትሮቹ የቀጣይ ጉዞ ውጤት ይሆናል። ጥያቄው ግን ይህ አዲስ የሰላም መንገድ መጀመሪያ ነው ወይንስ ሁለቱ ወገኖች ለቀጣዩ ዓለም አቀፍ ፉክክር የሚዘጋጁበት ጊዜያዊ ስልት ነው የሚለው ሆኗል።